ሰላም ጤና ይስጥልኝ ሁላችሁም በያላችሁበት ሰላማችሁ ይብዛ። ዳግማዊ ሰላም ሰነኝ ከአፍሮወግ። ዛሬ በዚህ አጭር ቪዲዮ የተከሰትኩበት ዋነኛ ምክንያት ሁለት የትሬኒንግ ፕሮግራሞችን ለማስተዋወቅ ነው። እነዚህ ትሬኒንጎች አንደኛው የሆስፒታሊቲ ትሬኒንግ ነው፣ ከሆቴል መስተንግዶ ጋር፣ ከእንግዳ አቀባበል፣ ከምግብ ዝግጅት ጋር የተገናኘ ነው። ሁለተኛው ደግሞ ዌልዲንግ ወይንም ደግሞ በእኛ ቋንቋ ብየዳ የምንለው በኮንስትራክሽን ዘርፍ ላይ ያለ ስልጠና ነው። የዌልዲንግ ስልጠናን አለኝ ያለው CCIS ነው። በተለይም ደግሞ ለሪፊውጂ ክሌማንት ነው። እዚህ ካናዳ የሪፊውጂ ጥያቄያቸውን አቅርበው በመጠባበቅ ላይ ለሚገኙ ወንድሞቻችን እህቶቻችን በኢኮኖሚ ውስጥ ተሳታፊ መሆን እንዲችሉ የቀረበ ኦፖርቹኒቲ ነው። ይሄ ስልጠናን አስመልክቶ ጁን 18 ከጠዋቱ 9:45 እስከ 12 ሰዓት ድረስ በCCIS ቢሮ እዚህ ዳውንታውን ነው የሚገኘው። 1111 ቤት ቁጥሩ ነው። 11 አቬኑ ሳውዝ ዌስት ላይ የሚገኝ ነው የሚሆነው ጁን 18። ይሄ ስልጠና በዋነኛነት የሚጀምረው ኦገስት 4 2026 ነው። ያለን ጥቂት ቦታ ስለሆነ ሁላችሁ መታችሁ ተመስገቡ ይላሉ። ይሄ በጣም ጥሩ ኦፖርቹኒቲ ነውና ለሚመለከታቸው ብታደርሱ ጥሩ ነው። እናንተ የሚጠቅማችሁ ከሆነ ይሄንን እድል ብትጠቀሙበት ጥሩ ነው ላለሁኝ። ሁለተኛው የሆስፒታሊቲ ስልጠናን አለኝ ያለው ታይስ ዘ ኢሚግራንት ኤጁኬሽን ሶሳይቲ ነው። ይሄ ስልጠና የሚጀምረው ኦገስት 3 2026 ነው። ይሄ ስልጠና በተለይም ለፐርማነንት ሬዚደንስ እና ሲቲዝን ለሆኑ ወይም ደግሞ ኮንቬንሽናል ሪፊውጂ ጥያቄያቸውን አቅርበው አክሰፕትድ ለሆኑ ወደ ኢኮኖሚ ውስጥ መግባት የሚችሉበት አይነተኛ የስራ ዝግጅት ስልጠና ነው። ሁለቱም ስልጠናዎች በነገራችን ላይ ፍሪ ናቸው፣ ከኮስት ነፃ ናቸው። ታይስ የሚገኘው ቢሮ ዌስት ዊንድስ 3675 63 አቬኑ ኖርዝ ኢስት ካልግሪ ነው። ይሄ ስልጠና ኢንፐርሰን እና ሃይብሪድ ነው። በተወሰነ መንገድ በኦንላይን ላይ ሆናችሁ ከቤታችሁ ሆናችሁ የምትከታተሉት ስልጠና ነው። ይሄ ስልጠና አንዱ ከሚፈልገው መንገድ ለሪኳየርመንት ብለው ከጠቀሱት መካከል የቋንቋ CLB 4 ነው። በነገራችን ላይ የዌልዲንጉ ቋንቋ ክራይቴሪያ አይደለም። እኛ መደገፍ በምንችለው መንገድ ሁሉ እናዘጋጃቸዋለን፣ እንደግፋቸዋለን ብለዋል። ይሄኛው ግን CLB 4 ወይም ከዛ በላይ ይፈልጋል። እንግዲህ የስልጠናውን ፎርማት ሲያዘጋጁት የሚለው ምንድነው ወደ 22 ሰዓት የሚሆን በሳምንት ውስጥ ስልጠና ይኖረዋል። 100 ሰዓት የሚሆን ደግሞ የፕራክቲከም በተለይም ለዚህ ለሆቴሉ ነው የምለው የፕራክቲከም ስልጠና ይኖረዋል። which means በተለያየ ሆቴል ውስጥ አሳይን ተደርጋችሁ የልምድ ስልጠና የምታገኙበት የፕራክቲካል ስልጠና የምታገኙበት ኦፖርቹኒቲ ነው የሚሆነው ማለት ነው። ሶ እንግዲህ እነዚህ ሁለት ስልጠናዎች ለኛ ለወንድሞቻችን ለእህቶቻችን መድረስ እንዲችል የበኩላችሁን አስተዋጽኦ ብታደርጉ ደስ ይለናል። እንደዚህ ነው መደጋገፍ የምንችለው። በኢኮኖሚ ውስጥ ተሳታፊ መሆን እንዲችሉ ወንድሞቻችን እህቶቻችንን ማገዝ የምንችለው እርስ በርስ መተጋገዝ የምንችለው እንደዚህ ኢንፎርሜሽኖችን ሼር በማድረግ ነው። ምናልባት ለእናንተ ይሄ ኢንፎርሜሽን ፊት የማያደርግ ከሆነ የማይጠቅማችሁ ከሆነ ለሌሎቹ መድረስ እንዲችል ሼር ብታደርጉና ብታጋሩት ብዙ ወንድም እህቶቻችንን መድረስ እንችላለን። ኢንፎርሜሽን በጣም ኢምፖርታንት ነው፣ አስፈላጊ ነው እና ይህንን ዌብሳይቱን ከቪዲዮ ጋር አታች ለማድረግ ሞክራለሁኝ። ፎሎ አድርጉን። እንደዚህ አይነት ኢንፎርሜሽኖችን በተቻለ መጠን በየጊዜው አሰስ እያደረኩኝ ለእናንተ ለማድረስ ሞክራለሁኝ። ቀናችሁ የተባረከ ይሁን። ዳግማዊ ነኝ ከአፍሮወግ። አመሰግናለሁ።